በዳንኤል ወንጌል ምዕራፍ 6 ቁጥር 16 ላይ እንደዚህ የሚለው ቃል አለ። ምን የሚለው ቃል ካላችሁ የዚያን ጊዜም ንጉሡ አዘዘ፣ ዳንኤልንም አምጥተው በአንበሶች ጉድጓድ ጣሉት። ንጉሡም ተናገረ፣ ዳንኤልንም ሁል ጊዜ የምታመልከው አምላክ እርሱ ያድን አለው። ድንጋይንም አምጥቶ በጉድጓዱ አፍ ላይ ገጠመበት። ንጉሡም በዳንኤል ላይ የተረዳው እንዳይለወጥ በቀለበቱና በመኳንንቱ ቀለበት አተመው ይላል። ንጉሡም ወደ ቤቱ ሄዶ ሳይ በሰላም አደረ። መብልም አልመጣለትም፣ እንቅልፍም ከእርሱ ራቀ ይላል። እግዚአብሔር አምላካችንን በውስጡና በህልናው ስናመልክ፣ በውስጡና በህልናው ስናገለግል፣ በውስጡና ከመለኮቱ አንስተን እግዚአብሔር መሆኑን ካወቀ ነው ጠላት ብነሳ፣ ጠላት ብንጫጫ፣ አጋንንት ቢሞላ፣ ዓለማት ብናውጡ እግዚአብሔር አምላካችን ከኛ ጋር ነው። ምን ብነሳ ምን ቢመጣ የጠራን አምላካችን የሚያሳፍር አይደለም። መንገድ ላይ ወጥቶ ለአውሬዎቹ የሚሰጥ አምላክ አይደለም። ዳንኤል በአንበሶች ጉድጓድ ላይ በተጣለበት ንጉሡ ዳንኤል ተበላው ያለ ብሎ አይኑን እየቀረቀረ ጠዋቱን ወደ ጉድጓዱ ሲሄድ ዳንኤል እንኳ ተበልቶ አይደለም የተገኘ በህይወት ኖሮ አንበሶቹ ትራስ ሆኖ ታንተራሶ ነው ያለው። ገብቷቸዋል። ነገር ግን እኔ ከዚህ ለመቀበል የፈለኩት መልእክቱ ምንድነው? ወዳጆቼ የምታመልኩት አምላካቸው እንዲያድን ባመናችሁት አምላክ ላይ ድብሊ ገብታችሁ ልቦናችሁን ለሱ ስጡ። ዳንኤል ያኔ በጉድጓድ ላይ በተጣለበት ጊዜ መጨረሻ ከብላ የመጣ ምን እንደሆነ ታውቃላችሁ? የምታመልከው አምላክ ያኛው ያድንልህ ነው አሉት። የምታመልከው አምላክ ዛሬ አንተ የምታመልከው አምላክ እንዴት ምን አይነት አምላክ ነው? ልብን ወስና ውስጥን ሰጥታ ረጋ ብላ ያድነኛል ብላ አዎ በሱ ላይ ከተከተልክ ዳንኤልን ከሚበሉትና ከሚያጠፉት ህይወታቸውን ከሚያቀነጥፉት ያዳነ አምላክ አንተም እሱን ካመንክ አንተንም ያድንሃል። መጨረሻ ከብላይ የምታመልከው አምላክ ያድንህ ነው አሉት። ዛሬም እኔ ያመልኩት ዳንኤልን እንዳዳና ያድናል። ነገር ግን እናንተም የምታመልኩት አምላካችሁ እናንተንም ሊያድናችሁ ይችላል። ማምለክ አይደለም የሚያድነው፣ ማመን ነው የሚያድነው። ማጮህ አይደለም የሚያድነው። ውስጡ ላይ ሆሊ ስፒሪት ላይ ያለው ህልውና ዲፕሊ አምዊት ጂሰስ የምትሉ ነው። እኔ ከኢየሱስ ጋር አለሁ። ማዕበል ቢመጣ፣ መናወጥ ቢመጣ፣ እሳት ቢመጣ፣ የሆነ ነገር ቢመጣ